ፍፄ ቴንኪው ወንድሜ። ሲጀመር ማለት ነው ፍፄ ፀጉሩ እንደዚህ ሲያፍተለትል የለም በቃ የሆነ ሊጠልዘው እንደሆነ እየገባኝ ነበር። ከዛ ደግሞ ብድግ አድርጎ ጥልዘ ሲያደርገው እንዴት ደስ እንዳለኝ ማለት ነው። ቴንኪው ፍፄ። በቀደም ዕለት ለምን አንዴ በቦክስ እንኳን ብትለው ብዬ ተናድጄብ ነበር። ትናንት ግን ደስ ናስባል ግን ለውሱስ አደረገው። ለዚህ አቅሙ ይንጦኖጦናል ማለት ነው። ደግሞ እኮ ጭራሽ አብራችሁ ቪዲዮ እንድትሰሩ አልፈልግም፣ ከብሩኬ ጋር እንድትመጣ አልፈልግም ብለህ ስትናገር አለማፈር ማለት ነው። ምን አይነት አነጋገር ነው? የሰው ልጅ እኮ ወደድኩ አፈቀርኩ ምናምን ይላል እንጂ አብሯት ያለውን ባሏን ተለዩ የሚባል ቃል ሊጠቀም አይችልም። ያንተ ሲጀመር ፍቅር ሳይሆን መንፈስ ነው የያዘ። አልፈምስ ያለች ነብስ ማለት ነው። ያንተማ ተጨነቅኩ እናቴ። አይዞን ኔ እና ስርዓትን ያዝ። የሆነ ለምትሰራው ለምታደርገው ነገር ጥንቃቄ ብታደርግ በዚህ አይነት መልኩ ልትፈምስም አትችልም፣ መፈመስም አትችልም፣ ሊሆንም አይችልም በጭራሽ ማለት ነው። የሆነ በተሻለ ሙድ ብትመጣ አሪፍ ነው። ከምትለይ ደግሞ ፕሊስ ምንም ቢልሽ ምንም ይሄ ልጅ እንዳታገኘው፣ ብሩኬም እንደዛው ማለት ነው። ምክንያቱም እንደዚህ አይነት ሰዎች የሆነ አመጣጡን አላወቀበትም ሲጀመር ማለት ነው። የምሬን ነው። አሁን ካገኛችሁት ምናምን የሆነ ልክ አሁን ባለፈው ያሳለፉት አይነት ነገር ነው ሊፈጠር የሚችለው ማለት ነው። አይ እንሰራለን ችግር የለውም ካላችሁ ደግሞ መብቶ እናንተ ነው። ነገር ግን ባታደርጉት ብዬ እመርጣለሁ እንደኔ ማለት ነው። እና ትናንት ደግሞ ቅጥል ያደረጋችሁት አያ በለው በለው ደንዬ አሸ ወይና ወይና አሉ ማለት ነው። እና እየዘፈኑ ነበር፣ እየጨፈሩ ነበር። ይመቻችሁ። በስማ እንዴት እኮ እንደምታምሩ ማለት ነው። ከሱ አይን ይጠብቃችሁ የኔ ወርቆች። እና ደግሞ ፍፄ በቃ ምርጥ ጓደኛችሁ ነው። እውነቴን ነው የምላችሁ። እንደዚህ ልክ ጓደኛውን ማለት ነው። ልክ ብሩኬን በነብሱ ጥልዝ እኮ ነው ያደረጉ። ባለፈው ካስታውሳችሁ ማንን ነው ዳኒን ብሩኬ ሲገርፈው እንደነበረው ነው የገረፈው። እና ቴንኪዩ ማለት ፈልጋለሁ። ቴንኪዩ ለማለት ነው አመጣጤ ማለት ነው ቤተሰብ። እና እዚህ በኋላ ስርዓቱን ይዛል ብዬ አስባለሁ። በጣም ብዙዎቻችሁ ደግሞ ውየኛ ልጆች ግን ሰው አይደላችሁም። የምሬን ምን አደረጋችሁ? ያን ልጅና አሻንጉሊት አተቃቅፋችሁ ተጋቡ እያላችሁ ሙዚቃ ምንድን ነው የሰርግ ሙዚቃ አደርጋችሁ ፖስት አድርጋችሁ እኔ ወደ ቁስልን ያሉ ማርያምን ግፋችሁ ግን ማለት ነው። ግፈኛ ናችሁ እውነት ለመናገር ግን ይመቻችሁ። ደስ ነው ያለኝ ማርያምን እንደዚህ በማድረጋችሁ እሰየው። አልፎ ቁጭ እንዲል ማለት ነው። እንዴ ቅሌታም እንዴት ነው የሚያደርገው ደግሞ እኮ የሆነ እንዴት መሰላችሁ? ይሄ የ80 ባል እንኳን ሚስቱን እዚህ ቦታ ላይ እንድትሄጂ አልፈልግም፣ እኔን እንዳታደርግ አልፈልግም ብሎ የማስጠንቀቅ መብት የለውም። እንደዛ መርግጥ አድርጎ የመናገር መብት የለውም፣ አይናገርም። ያንተ ደግሞ ከፋ በቃ አንጠራጠራ ጭርጭርጭርጭር ራስ ባለ ትነ ስርዓት ይኑር። እኔማ ትናንት እንደውም በኮሜንት ትንሽ ገረፍ ላደርገው ብዬ ተውኩት ማለት ነው። ኮሜንትም አላደረኩለትም። ስለዚህ ስርዓትን ያዝ ቤተሰብ። ምንድን ነው ይሄ ልክ ከቤታችን አጠገብ የሆነ ቤት እየተጀመረ ነው ገና ማለት ነው። እና ድምፁ በጣም ነው የሚረብሸው፣ ራስ ነው የሚያማው። የሆነ ቦታ ከዛ ለመራቅ እየሞከርኩ ነው ቦታ ሁኜ ነው የማወራቸው፣ ግን እዛ ጋር ራሱ ድምፁ ይመጣል። ብቻ እስኪ ነገሮች ላስተካክል የሆነ አሪፍ ቦታ ላይ ሁኜ እመጣለሁ ማለት ነው። እስከዛ ግን ፍፄን አመሰግናለሁ ማለት ነው የመጣሁት። ጨረቃዎች ደግሞ አይለያችሁ፣ ከክፉ ሁሉ ጠብቃችሁ። በጣም ነው የምወዳችሁ። ያቸው እስኪ እነዚህ የመሰለው ወርቅ የሆኑ ልጆች ደግሞ በዛም በዚህም እየመጡ ዝም ብለው እንትን ይላሉ ማለት ነውና አታስጠሉኝ። ትንሽ ሊደብራችሁ ይገባል። የምሬን ነው። በአንድ ላይ ሆነው እስክናያቸው ያው ጠበቃዎቻቸው ወደኋላ አትበሉ። የመጣም ሰው በመጥረጊያም በምንም እያላችሁ አባረሩ ማለት ነው። በተረፈውላችሁን በጣም ነው የምወዳችሁ። በድጋሚ መልሳለሁ። መልካም ቆይታ ያላችሁ ባይ